እንደ አውሮፓውያኑ የዘመን ቀመር በ1937 ሊግ ኦፍ ኔሽንስ በጄኔቫ የሚገኘውን ባለ 225 ክፍል የፓሌይ ዊልሰን ህንፃ ለቆ ሲወጣ ዓለም በሁለተኛው የዓለም ጦርነት አፋፍ ላይ ነበረች ሲሆን ያ ድርጅትም የሰላም ተስፋው ተማጦ በታሪክ አረንቋ ውስጥ ሊሰጥም ጥቂት ቀናት ብቻ ቀርተውት ነበር። ዛሬ ከ89 ዓመታት በኋላም ታሪክ ራሱን የደገመ ነው። የዚያ ድርጅት ተተኪው የተባበሩት መንግስታት ድርጅት በተመሳሳይ ታሪካዊ ህንፃ ላይ የመሰናበቻ ፊርማውን እያኖረ ነው። ይህ ግን ተራ የቢሮ ዝውውር አይደለም። ይልቁንም ለዘመናት የዓለም የዲፕሎማሲ ማዕከል የነበረችው ጄኔቫ በገንዘብ እጥረት፣ በፖለቲካዊ ሽኩቻና በዓለም አቀፍ ትብብር መላላት ሳቢያ መዳከም መጀመሯን የሚያሳይ ትልቅ ምልክት ነው። የብዙሃን ወገንተኝነት መልቲላተራሊዝም የልብ ትርታ ጄኔቫ ዛሬ በዝምታ የተዋጠች ነው። ከፈረንጆቹ 2025 ጀምሮ ባሉት ጥቂት ጊዜያት ውስጥ ብቻ ከ3000 በላይ በጄኔቫ የሚገኙ ዓለም አቀፍ የሥራ መደቦች መታጠፋቸው ወይም ወደ ሌሎች ተጽዕኖ አልባ ሀገራት መዘዋወራቸው የከተማውን ዲፕሎማሲያዊ ግርማ ሞገስ አደብዝዞታል። ይህ ቁጥር ከተባበሩት መንግስታት ድርጅት የሥራ መደቦች መካከል የ1/5ኛውን ያህል ድርሻ የሚይዝ ሲሆን ለዘመናት የቆየው የጄኔቫ ተሰሚነት አደጋ ላይ መውደቁን የሚያረዳ ነው። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን የመዋዕለ ንዋይ ቀውስ በሚል ሰበብ ከታሪካዊው ፓሌይ ዊልሰን በመውጣት በፓሌይ ዴ ናሲዮን ጠባብ ክፍሎች ተጠልሏል። ዓለም አቀፉ የሰራተኞች ድርጅት አይኤልኦና የህፃናት መርጃ ድርጅት ዩኒሴፍ ሳይቀሩ የቢሮ ክፍሎቻቸውን እየዘጉና ሰራተኞቻቸውን ወደ ተለያዩ ሀገራት ያዘዋውሩ ነው። እንደ ዩኤንኤድስ ያሉ ወሳኝ ተቋማት ደግሞ እስከ መዘጋት የሚያደርስ የህልውና አደጋ ተጋርጦባቸዋል። ዓለም አቀፉ የስደተኞች ድርጅት የሰራተኞቹን ቁጥር ከ1000 ወደ 600 ዝቅ በማድረግ ስራዎቹን ወደ ተሰሎንቄ፣ ናይሮቢ፣ ባንኮክና ፓናማ ከፋፍሏል። የዚህ ሁሉ ቀውስ ማዕከል ግን የገንዘብ እጥረት ብቻ አይደለም። ይልቁንም ሌላ ያለው አሜሪካ ለብዙሃን ወገንተኝነት ጀርባ መስጠቷ እንደሆነ ተንታኞች ያስረዳሉ። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን በተመለሱ ማግስት አሜሪካን ከዓለም ጤና ድርጅት WHO ማስወጣታቸው በጄኔቫ ለሚንቀሳቀሱ ተቋማት ትልቅ መርዶ ሆኖባቸዋል። አሜሪካ ለተባበሩት መንግስታት ድርጅት መደበኛ በጀት መክፈል ያለባት ከ$2 ቢሊዮን በላይ ዕዳ አሁንም እንደተንጠለጠለ ነው። ይህ የአሜሪካ አይሶሌሽኒዝም ወይም ብቻዬን ልኑር ፖሊሲ የዓለምን ስርዓት በአንድ ማዕከል ከመምራት ይልቅ ተቋማትን ወደ ተለያዩ ሀገራት በመበተን የማዳከም ስልት ነው በማለት ብዙዎች ይተቻሉ። የአሜሪካ የውጭ ጉዳይ ሚኒስትር ባልደረቦች ጄኔቫን ለስብሰባና ለውይይት ምቹ ቦታ እንደሆነች ቢገልጹም ለዕለት ተዕለት አስተዳደራዊ ተግባራት ግን ውድ መሆኗን በምክንያትነት ያነሳሉ። ይህ አካሄድ ከሁለተኛው የዓለም ጦርነት በኋላ የተገነባውን ሊበራል ዓለም አቀፍ ስርዓት የመናድ ያህል ነው ተብሎ ይፈራል። የተባበሩት መንግስታት ድርጅት በ80 ዓመት ታሪኩ አይቶት የማያውቀው እጅግ አስከፊ የገንዘብ ቀውስ ተጋርጦበታል። አውሮፓውያንና ሌሎች ለጋሽ ሀገራትም ትኩረታቸውን ከዲፕሎማሲያዊ ድጋፍ ወደ መከላከያና የጦር መሳሪያ ግዢ እያዞሩ ነው። በዩክሬንና በመካከለኛው ምስራቅ የተቀሰቀሱ ግጭቶች ሀገራት ለዓለም አቀፍ ትብብር የሚመደቡትን በጀት እንዲቀንሱ አድርጓቸዋል። በአንጻሩ ግን የተባበሩት መንግስታት ሰራተኞች ከቀረጥ ነጻ የሚያገኙት ከፍተኛ ደሞዝና ጥቅማ ጥቅም በብዙዎች ዘንድ እንደ ተንዛዛ አሰራርና ቢሮክራሲ ይቆጠራል። በጄኔቫ ያለው ከፍተኛ የኑሮ ውድነት ለሰራተኞች የሚሰጠውን አበል እስከ 89.4% እንዲያሻቅብ ማድረጉ በጀት አውጪዎችን ለምን ይሄ ሁሉ ወጪ ወደሚል ጥያቄ መርቷቸዋል። ይህ የታክስ ከፋዮች ገንዘብ ለቅንጦት መኖሪያና ለትምህርት ቤት አበል ከመዋል ይልቅ ቀጥታ መሬት ላይ ላለ ሰብአዊ እርዳታ እንዲውል የሚጠይቁ ድምጾች ተበራክተዋል። የተባበሩት መንግስታት የቀድሞ የሰላም ኃይል አስከባሪ ኃላፊ ዣን ማሪ ጉሄኑን የመሳሰሉ አንጋፋ ዲፕሎማቶች ሁኔታውን ከፍተኛ ስጋት ነው ይላሉ። ጄኔቫ ሀገራት በትብብር የሚሰሩባት መድረክ ነበረች። አሁን ግን የኔ ጥቅም ካልተጠበቀ ሌላው ቢጠፋ ግድ የለኝም ወደሚል የዜሮ ድምር አስተሳሰብ እየገቡ ነው ሲሉም ያክላሉ። በእርግጥም ጄኔቫ በቅርቡ በዩክሬንና በአሜሪካ ኢራን ውጥረት ዙሪያ ውይይቶችን አስተናግዳ የነበረ ቢሆንም በችኮላ በመከናወኑና ብዙም ሳይቆይ በኢራንና በአሜሪካ መካከል ግጭት በመቀስቀሱ የጄኔቫ የሰላም ድርድር አቅም የተሸረሸረ መምጣቱን ቁልጭ አድርጎ ያሳያል። ዓለም ለሰላም የቆመችበትን መሰረት የናደች የጦርነትን ነጋሪት የጎሰመች ነው። ጄኔቫ ከሊግ ኦፍ ኔሽንስ ውድቀት በኋላ ካየችው ተመሳሳይ ሁኔታ ጋር ዛሬ ተጋፍጣለች። የከተማዋ ከንቲባ አልፎንሶ ጎሜዝ ጄኔቫ የብዙሃን ወገንተኝነት ዋና ከተማ የሚለውን ዝናዋን ልታጣ ትችላለች የሚል ስጋታቸውን ገልጸዋል። የስዊዘርላንድ መንግስትና የከተማዋ አስተዳደር ወደ $346 ሚሊዮን የሚጠጋ ድጋፍ ቢያደርጉም ማዕበሉን መቀልበስ ግን አልተቻለም። ከተማዋ ከነዚህ ዓለም አቀፍ ተቋማት የምታገኘው ገቢና የንግድ እንቅስቃሴ ማጣት ክፉኛ ሊጎዳት ይችላል። የሪል ስቴት ባለሙያዎች እንደሚናገሩት በጄኔቫ 10% የሚሆነውን የንግድ ህንጻ የተቆጣጠሩት እነዚህ ድርጅቶች ናቸው። ህንጻዎቹ ባዶ መሆናቸው በከተማዋ የምጣኔ ሀብት መዋቅር ላይ ትልቅ ቀውስ ሊፈጥር ይችላል። ሆኖም ባለስልጣናት አሁንም ምናልባት አሜሪካ ፖሊሲዋን ትቀይር ይሆን በሚል ተስፋ ህንጻዎቹን ለገበያ ከማውጣት ተቆጥበዋል። እርምጃው ግን በከተማዋ የንግድ እንቅስቃሴ ላይ ትልቅ መቀዛቀዝን ፈጥሯል። የተባበሩት መንግስታት ድርጅት ውስጣዊ ሰነዶች እንደሚያሳዩት ድርጅቱ ወደ ተበታተነና ጥቂት አካላት ወዳሉት መዋቅር የተቀየረ ነው። እንደ ካዛክስታን፣ ኳታርና ሩዋንዳ ያሉ ሀገራት የተባበሩት መንግስታትን ቢሮዎች ለመረከብና አዲስ የዲፕሎማሲ ማዕከል ለመሆን
ለመሆን በጉጉት የጠበቁ ነው። ይህ ደግሞ የዓለም የዲፕሎማሲ ሚዛን ከአውሮፓ ወደ ታዳጊ ሀገራትና ወደ መካከለኛው ምስራቅ እየተዛወረ መሆኑን ያመለክታል። የኖርዌይ የውጭ ጉዳይ ሚኒስትር እንደ ጄኔቫና ኒውዮርክ ባሉ ውድ ከተሞች መቀመጥ ትርጉም አልባ የሆነ ነው ብለዋል። ይልቁንም ድርጅቱ ትኩረቱን መሬት ላይ ወዳለው ተግባርና ወደ ተሻለ የሀብት አጠቃቀም ማዞር አለበትም ባይ ናቸው። ይህ ለውጥ በአንድ በኩል ተቋሙን ከዘመኑ ጋር የሚያስማማ ቢሆንም በሌላ በኩል ግን የዓለምን አንድነት የሚወክል ማዕከል ማጣት የፖለቲካ መከፋፈልን ሊያባብስ ይችላል። ዲጂታል ዲፕሎማሲና በቴክኖሎጂ የታገዘ የርቀት ስራ መበራከትም ለጄኔቫው ማዕከልነት መዳከም ሌላው ምክንያት ነው። ጄኔቫን ማጣት ማለት ዓለም አቀፋዊ ሕግጋትና ደንቦች የሚከበሩበትን ገለልተኛ መሬት ማጣት ማለት ነው ይላሉ ዲፕሎማቶች። በታሪክ እንደሚታወቀው እንደ ጄኔቫ ኮንቬንሽንስ ያሉ ታላላቅ የሰብአዊ መብት ስምምነቶች የተወለዱት በዚህች ከተማ ነው። አሁን ግን ሀገራት ወደ ኃይል ፖለቲካ እየተመለሱ በመሆኑ በሀያላኑ ዘንድ እንደ ጄኔቫ ያሉ ገለልተኛ መድረኮች አስፈላጊነታቸው ጥያቄ ውስጥ ወድቋል። የዓለም የንግድ ድርጅት WTO እና ዓለም አቀፉ የቀይ መስቀል ኮሚቴ ሳይቀሩ በጄኔቫ ያላቸውን አሻራ እያሳሱት ነው። ይህ ሁኔታ ከተማዋን ወደ ሙዚየምነት ሊቀይራት ይችላል የሚል ስጋት ፈጥሯል። ዓለም ከብዙሃን ወገንተኝነት ወደ ሁለትዮሽ ስምምነቶች እያዘነበለች መሆኗ ለጄኔቫ ቀጣይነት ትልቅ ፈተና ነው። ታሪካዊው ፓሌ ዊልሰን ሊታደስና ለሌላ አገልግሎት ሊውል ይችላል። ነገር ግን ያ ህንጻ ይዞት የነበረው የዓለም አንድነት መንፈስ እንደገና ሊታደስ ይችል ይሆን ወይስ እንደ 1937 ሁለተኛው የዓለም ጦርነት ወቅት ሁሉ የጄኔቫ ባዶ መሆን ለታላቅ ዓለም አቀፋዊ ቀውስ መቅደም ይሆን የሚለው የዓለም አቀፉ ማህበረሰብ ትልቁ ጥያቄ ነው። ዓለም ዛሬ የቁጠባና የቅልጥፍና ጥያቄ በአንድ ወገን፣ የዓለም አቀፍ ተቋማት መፍረስ የሚያስከትለው የሰላም እጦት በሌላ በኩል ይዘዋት የጎተቷት ነው። ጄኔቫ አሁን ላይ በእጅጉ የቀዘቀዘች ነው። የዲፕሎማሲዋ ፀሐይም ወደ ምስራቅ ወይም ወደ ምዕራብ እያዘነበለች ይሁን አይሁን ባይታወቅም የ20ኛው ክፍለ ዘመን የሰላም መዋቅር ዛሬ በጄኔቫ አደባባዮች ላይ የመጨረሻ ትንፋሹን እየማገ መሆኑ ግን ግልጽ ነው። ያለፉት ትውልዶች በደም የገነቡት ዓለም አቀፋዊ ትብብር ዛሬ በቢሮክራሲና በብሔርተኝነት ፖለቲካ አደጋ ውስጥ ወድቋል የሚሉ ተንታኞች ጄኔቫን ማጣት ማለት የዓለምን አእምሮ እንደ ማጣት ይቆጠራል ባይ ናቸው። በመሆኑም ዓለም አቀፉ ማህበረሰብ ሁኔታውን በጥልቅ መርምሮ ለጋራ ሰላም የሚቆም አዲስና ጽኑ መዋቅር ካልዘረጋ የፓሌ ዊልሰን ባዶ መሆን ይዞት የሚመጣው መዘዝ ሰፊ ነው። ጄኔቫ ዛሬ የምትነግረን መራራ እውነት የሰው ልጅ ከታሪክ የማይማር ከሆነ ታሪክ ራሱን እንደሚደግም ነው። በህንፃዎቹ ያሉት ሰራተኞች እንደወጡት በሰዎች ልብ ውስጥ ያለው የዓለም የሰላም ተስፋ እንዳይወጣ ስጋቱ አይሏል። የፓሌ ዊልሰን ዝምታም የዓለምን ግርግርና የሚመጣውን ማዕበል እያረዳ ያለ ይመስላል።